ሰላም እንዴት ናችሁ? ዛሬም እጅግ በጣም ደስ የተሰኘሁበት ቴስቲሞኒ አለ። ቴሌግራም ላይ ተላከልኝ የኔ ክላይንት የነበረች ኦልሬዲ አይድንም ከሚባሉ በሽታዎች ኦልሬዲ የዳነች እህታችን የላከችልን ባይቱ ነች የላከችልን። በስክሪኑ ላይ እንደምታዩት ሄታል ሄርኒያ ያው ሳይንሱም እንደሚነግረን ከሰርጀሪ ውጪ ሪቨርስ የመደረግ ወይም የመዳን ቻንስ የሌለው ህመሞች ውስጥ አንድ ነው። እኔ ጋር ስትመጣ ባይቱ እጅግ ከፍተኛ የሚባል ህመም ስቃይ ውስጥ የነበረች ታካሚ ነች። ነገር ግን አሁን ከስድስት ወር ውስጥ በዚህ ስድስት ወር ውስጥ ሙሉ ለሙሉ ከዚህ ህመም አገግማ ትገኛለች። ቴስቲሞኒዋን ልካልኛለች። በመጀመሪያ ሳላመሰግንህ አላልፍም። እግዚአብሔር ዘመንህን ይባርክ። አንተ ጋር ስመጣ በጣም ከባድ ሁኔታ ላይ ነበርኩ። ሌሊት እንቅልፍ የለኝም። ምግብ አልበላም። ያለ ጨጓራ መድኃኒት መዋል ማደር አልችልም ነበር። አሁን ግን በጣም ደህና ነኝ። ኬዙ በጣም ከባድ ስለነበር በስድስት ወር ነው ለውጥ ያየሁት። አመሰግናለሁ። ዘመን ይባረክ። እረፍት አገኘሁ ይላል። ባይቱ በጣም አመሰግናለሁ ስለላክሽልኝ ቴስቲሞኒ። ያው እሷም እንዳለችው ኬዙ ትንሽ አስቸጋሪ ነው። ምክንያቱም ኢንዶስኮፒ ላይ እንደምታዩት አንደኛ የሄታል ሄርኒያ ሞዴሬት የሆነ ሄታል ሄርኒያ ነበራት። ሁለተኛ ደግሞ ችግሩ ክሮኒክ የሆነ ዱኦዴናይተስ በጣም ለረጅም ጊዜ ቆየ የአንጀት መቆጣት ነበራት፣ ክሮኒክ የሆነ ማለት ነው። ስለዚህ ሁለቱም አንድ በተለይ ሄርኒያው በጣም አስቸጋሪ ነው። ምክንያታዊ ከዚህ በፊት እንደምንለው አካላዊ ለውጥ ስለሚያመጣ ሄርኒያ በምግብ ቱቧችሁ እና በጨጓራችሁ መካከል እብጠት ነገር ስለሚፈጥር ብዙ ጊዜ ከሞዴሬት ካለፈ እና በጣም የላይፍ ስታይላችሁን አፌክት እያደረገ በየጊዜው ያመማችሁ ከሆነ የሚሰጠው አማራጭ ምንድነው? ሰርጀሪ እንዲሰራ ነው የሚደረገው። ምክንያቱም ኦልሬዲ ከጨጓራ ህመምነት አልፎ አካላዊ ለውጥ ስለሚያመጣ ማለት ነው። ስለዚህ ያ እጅግ አስቸጋሪ ከሚባል ነበር። እሱ ሙሉ ለሙሉ አሁን ጥሩ ሁኔታ ላይ ወይም ደግሞ ሙሉ ለሙሉ ሂል አድርጋለች። ግን የግድ ጊዜም ስለሚፈልግ ኢንዶስኮፒ ደግማ እንዳትታይ ከ10 ወር በኋላ አጠቃላይ ፕሮሰሱ ከጀመረች ከ10 ወር ወይም ከዚህ በኋላ ከ3 ወር በኋላ ኢንዶስኮፒ ቼክ የምናደርግ ነው የሚሆነው። ሲፕተም ግን ሙሉ ለሙሉ ፍሪ ሆናለች። የዱኦዴናይተሱ ወይም የአንጀት መቆጣቱም ስሜት ኦልሞስት አብዛኛው በደንብ ሙሉ ለሙሉ ስሜቶቹ ጠፍተዋል ማለት ነው። ስለዚህ እጅግ በጣም ደስ ከተሰኘሁባቸው የቴስቲሞኒዎች አንደኛው ነው። ምክንያቱም እጅግ በጣም አስቸጋሪ ከሚባሉ የጨጓራ ህመሞች ውስጥ አንደኛው ሄታል ሄርኒያ ነው። በጣም ብዙ ሰዎች ጋር አብረን ስንሰራ በጣም ቻሌንጅ ከሚያደርጉ የህመሞች ውስጥ ነው። ምክንያቱም በኮንቬንሽናል ሳይንሱም በህክምና ወይም ደግሞ በላይፍ ስታይል ሞዲፊኬሽን በምግብ በማስተካከል በመድኃኒት ሪቨርስ ሊደረግ ከማይችሉ ውስጥ ተብሎ የተቀመጠ ስለሆነ ማለት ነው። ሌሎቻችሁም በጨጓራ ህመም፣ በአንጀት ቁስለት፣ በጨጓራ ቁስለት፣ በአይቢኤስ፣ በአይቢዲ፣ በሃይፐርታይሮይዲዝም፣ በሃይፖታይሮይዲዝም የተቸገራችሁ ያላችሁ፣ በስኳር፣ በደም ግፊት በእነዚህ የተቸገራችሁ ያላችሁ የሶስት ወር ፎላ ፕሮግራም አዘጋጅተናል። ህክምና መከታተል ትችላላችሁ። በዚህ ስልክ ቁጥር አዲስ አበባ ያላችሁ ደውላችሁ በአካል መምጣት ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ደግሞ ዋትሳፕ ላይ ብትጽፉልኝ መመለስ ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። አመሰግናለሁ።